ሰላም ውድ የቦኤዝ የመጽሐፍ ትረካና አጫጭር የግጥም ማቅረቢያ ቻናል ተከታታዮቻችን ባለፉት ሳምንት የፋሲካውን በዓል ምክንያት በማድረግ የኢትዮጵያዊው ሱራፌ የአቡነ ተክለ ሃይማኖት የህይወት ታሪክና አስተዋጽኦ ተከታታይ ንባባችን ለአንድ ሳምንት ያህል ተቋርጦ ነበረ። አሁን ግን ካቆምንበት እንቀጥላለን። መጨረሻው ያቆምነው የኢትዮጵያዊው ሱራፌ የአቡነ ተክለ ሃይማኖት የህይወት ታሪክና አስተዋጽኦ ምዕራፍ 2 ገድለ ተክለ ሃይማኖትን ከቁጥር 5 እስከ ቁጥር 7 ገድለ ተክለ ሃይማኖት ዘገደምቤ ጊዮርጊስ የሚለው ድረስ አንብበናል። ዛሬ ደግሞ ገድለ ተክለ ሃይማኖት ዘሚጣቅ ተክለ ሃይማኖት ቁጥር 8 ከሚለው እንቀጥላለን። ኢትዮጵያዊው ሱራፌ የአቡነ ተክለ ሃይማኖት የህይወት ታሪክና አስተዋጽኦ፣ ጸሐፊው ዲያቆን ዳንኤል ክብረት። 8 ገድለ ተክለ ሃይማኖት ዘሚጣቅ ተክለ ሃይማኖት EMML 2134። ይሄ ቅጂ ከሐይቁና ከመጀመሪያው የደብረ ሊባኖስ ቅጂ ቀጥሎ የሚመጣ ነው። ገድሉ የ18ኛው መክዘ መሆኑን የገዳሙ የቃል መረጃዎች ይናገራሉ። የገድሉ መነሻ የመጀመሪያው የደብረ ሊባኖሱ ቅጂ ሆኖ በሌሎቹ መረጃዎች መሰረት ተስፋፍቶ ተጽፏል። ከሁለቱ ቅጂዎች በተጨማሪ ደራሲው ሌሎች ምንጮችንም ተጠቅሟል። ገድሉ ከ1964 ዓመተ ምህረት በፊት የመሰረዝ ዕጣ ገጥሞታል። ምናልባት ቅዱሱ በዞረሬ ከነበረችው ዘማዊት ሴት የገጠማቸውን ፈተና መጻፍ እንደ ማዋረድ የተመለከተ ሰው ብራናውን ለመፋቅ ሞክሯል። ይህ ጉዳይ በመንዙ ቅጂም ላይ ተከስቷል። አሁን ያገኘነው ቅጂ የ19ኛው መክዘ ቢሆንም የተቀዳው ግን ቀደም ካለ ቅጂ ነው። በሸዋ ከ18ኛው መክዝ በኋላ የምናገኛቸው ቅጂዎች የደብረ ሊባኖሱን መንገድ የሚከተሉ ናቸው። ይሄ ቅጂ ቀደም ብሎ ከ18ኛው መክዘ በፊት የተጻፈ ካልሆነ በቀር የእጨጌ ዮሐንስ ከማንና የሐይቁን ቅጂ ሊከተል አይችልም። የሚጣቁ ቅጂ 3 አይነት መግቢያ አለው። የመጀመሪያው በደብረ ሊባኖሱ ቅጂ መሰረት የተዘጋጀና የደብረ ሊባኖሱ ቅጂ አህጽሮት ነው። ሁለተኛው መግቢያ አቡነ ተክለ ሃይማኖትን ለማመስገን የተጻፈ አጭር መግቢያ ሲሆን፣ ሶስተኛውም መግቢያ ለምስጋና ለየት ባለ መንገድ የተጻፈ መግቢያ ነው። ከመግቢያዎቹ ቀጥሎ የሚመጣው የዘርአ ዮሐንስ የዘር ሐረግ ከሐይቀ እስጢፋኖስ ቅጂ ጋራ የሚመሳሰል ነው። ከዘርአ ዮሐንስ የዘር ሐረግ ቀጥሎ የአቡነ ተክለ ሃይማኖት የዘር ሐረግ ይቀጥላል። ይህኛው ክፍል የሐይቁ ቅጂ EMML 1834 ገድል መጀመሪያ ነው። ገድሉ የሚጀምረው በሞተሎሚ ወረራ ነው። ከዚያ በኋላ የእግዚአብሔር መማረክና መመለስን ይተርካል። በመቀጠልም የአቡነ ተክለ ሃይማኖትን ልደት ይነግረናል። በልጅነታቸው ያደረጉት ተአምራት እዚህም በዝርዝር ቀርቧል። በ4 ዓመታቸው በሊቀ ጳጳሳት ቢንያሚን ጊዜ በእምነት ዘመነ መንግስት ወደ አባ ጌርሎስ ሄደው ድቁና ተቀበሉ። በመንገድ ላይ የገጠማቸው ፈተናና ያደረጉት ተአምር እዚህም ተገልጿል። ከፍ ሲሉ አባታቸው ሚስት አጩላቸው። እርሳቸው ግን ምንኩስናን ፈልገው ነበረ። ነገር ግን በዚያ ዘመን ስርዓተ ምንኩስና በሸዋ ስለማይታወቅ የአባታቸው ሐሳብ አሸነፈ። ሚስትም አጩላቸው። ጋብቻው በቤተ ክርስቲያን ውስጥ ተከናወነ። በአካባቢው ያሉ ወጣቶች የሚማሩትን ትምህርት ተማሩ። ወጣትም ሳሉ በይኩኖ አምላክ ዘመነ መንግስት ወደ አባ ጌርሎስ ሄደው ቅስናን ተቀበሉ። አቡነ ጌርሎስ የነበሩት እስከ ይኩኖ አምላክ የመጀመሪያ ዘመን እስከ 1263 ዓመተ ምህረት ነው።
አቡነ ተክለ ሃይማኖት ቅስናን የተቀበሉት በይኩኖ አምላክ ዘመን ከአቡነ ጌርሎስ ከሆነ የሚሆነው በ1263 ዓመተ ምህረት ይኩኖ አምላክ እንደነገሰ መሆኑ ነው። እንደ ሚጣቁ ገድል ከሆነ ይኩኖ አምላክና አቡነ ተክለ ሃይማኖት ሊተዋወቁ አይችሉም። እርሳቸው ክህነት ያገኙት እርሱ ከነገሰ በኋላ ስለሆነ ቀብተው ሊያነግሱትም አይችሉም። ከቅስናው በኋላ ወላጆቻቸው አረፉ። ወላጆቻቸው ካረፉ በኋላ በዞረሬ ለ7 ዓመታት ተቀመጡ። በዚህ ጊዜ ያጋጠማቸው የዘማዊቷን ፈተና የሚጣቁ ገድል ከሐይቁም ቅጂ ዘርዘር ባለ ሁኔታ ይተርከዋል። ይህንን ትረካ ግን የኋላ ሰዎች ደምስሰውታል። ከዚህ ፈተና በኋላ ጥሪ ደርሷቸው ለሐዋርያነት ወጡ። መጀመሪያ ከታይ ወንዝ ማዶ ወዳለው ወደ ከተታ፣ ከዚያ ደግሞ ወደ ወይራጌ፣ ወደ ናሳታል፣ ከዚያም ወደ ቢሃት ተራራ አመሩ። ወደ አዳሞ ሄደው ቀፈረ ውድንም አጠመቁ። ከዚያም ተይዘው ወደ ዳሞት ተጓዙ። በዳሞትም ከሞተሎሚ ተግዳሮት ገጠማቸው። በኋላም ሞተሎሚን አሳምነው አጠመቁት። ሀገሩም ክርስቲያን ሆነ። ከዚያም ወደ ዞረሬ ተመለሱ። ሲመለሱ ቀድሞ የሚያውቋትን ዘማዊት አገኟትና ከዝሙት ጠባይ አላቀቋት። ከዚያም ወደ አምሃራ ተጓዙ። የጉዟቸው ሁኔታ በደብረ ሊባኖሱ ቅጂ መሠረት ተተርኳል። በአባ በጸሎተ ሚካኤል ገዳም 10 ዓመት በተጋድሎና በተአምራት ቆይተው ወደ ሐይቅ እስጢፋኖስ ሄዱ። በዚያም እያሉ የሰማያትን ምስጢር ጎበኙ። በሐይቅ እስጢፋኖስ 10 ዓመት ከቆዩ በኋላ ወደ ደብረ ዳሞ ሄዱ። የሚጣቁ ገድል ከአቡነ ኢየሱስ ሞዓ ምንኩስናን መቀበላቸውን አይገልጽም። ይህንን የሚነግረን አቡነ ተክለ ሃይማኖት ደብረ ዳሞ ገብተው ከአቡነ ዮሐኒ ጋር ስለቀደመ ሕይወታቸው ሲነጋገሩ ነው። ነገር ግን አቡነ ኢየሱስ ሞዓ ለእርሳቸውም ቆብና አስኬማ እንዲያመጡላቸው መጠየቃቸውን ይነግረናል። በደብረ ዳሞ ቆብና አስኬማን ከአባ ዮሐኒ ተቀበሉ። ለ12 ዓመት በደብረ ዳሞ ካገለገሉ በኋላ የትግራይ ገዳማትን ጎበኙ። ከደብረ ዳሞ ሲወርዱ ሀብሉ ተበጥሶ በክንፍ ከመሬት ማረፋቸውና 7 ክንፍ ማግኘታቸውም ተተርኳል። እስካሁን ያገኘናቸው ገድሎች ይህንን አይተርኩልንም፣ ከሁለተኛው የደብረ ሊባኖሱ ቅጂ በቀር። የሚጣቁም ከዚያ የወሰደው ይመስላል። መጀመሪያ ወደ ገዳመ ዋሊ፣ ከዚያም ወደ ገዳመ ሐውዜን፣ ቀጥሎም ወደ ገዳመ ደጓ ሄዱ። ከዚያም ወደ ኢየሩሳሌም አመሩ። በዚህ ገድል ላይ 2 ጊዜ ወደ ኢየሩሳሌም ተጉዘዋል። የአቡነ ተክለ ሃይማኖት የኢየሩሳሌም ጉዞ በኋለኛዎቹ ቅጂዎች ብቻ የሚገኝ ታሪክ ነው። በዚህ የተነሳ አንዳንድ ሊቃውንት የኋላ ጭማሪ እንጂ ቅዱሱ ከኢትዮጵያ አልወጡም ይላሉ። በኢየሩሳሌም ጉዟቸው ላይ ቡር በሚባል ሀገር አንድን ሰው ከሞት አስነስተው አስከተሉት። አቡነ ተክለ ሃይማኖት ወደ ኢየሩሳሌም የሄዱበትን ጊዜ አባ ሚካኤል የእስክንድሪያ ሊቀ ጳጳስ እያሉ መሆኑን ይነግረናል። ከኢየሩሳሌም ወደ እስክንድሪያ ገብተው ሊቀ ጳጳሱን አግኝተዋል። ከኢየሩሳሌም በኋላ ወደ ግብፅ፣ ከግብፅም ወደ ኢትዮጵያ ከሞት ካስነሱት ከአርአያነ ጸጋሁ ጋር መጡ። ወደ አጸደ አምባም ደረሱ። በዚያም አርአያነ ጸጋሁን አመነኮሱት። ከዚያም ለሁለተኛ ጊዜ ኢየሩሳሌም ወረዱ። እንደ ገድሉ ከሆነ ኢየሩሳሌም የሄዱት 3 ጊዜ ነው። ከኢየሩሳሌምም ወደ ትግራይ ተመለሱ። ወደ ደብረ ዳሞም ወጡ። ከዚያም ተሰናብተው ወደ ምድረ ዘላን ሄዱ። በደብረ ቀንጠራርም ቆዩ። በዚያም 40 ጾምን ጾሙ። መልአኩ በነገራቸው መሰረት ከዚያ ወጥተው ወደ ሐይቅ ገዳም ተመለሱ። ለአባ ኢየሱስ ሞዓም ቆብና አስኬማን ሰጧቸው። ከሐይቅ ወጥተው ወደ ወለቃ ገቡ። በዚያም በደብረ ዳዳ የነበረውን አምልኮ ጣዖት አጥፍተው ቦታውን ለአርአያነ ጸጋሁ ሰጡት። ገድሉ በዚያ ቦታ ጣዖት ታመልክ የነበረችው ጉዲት እንደነበረች ይገልጻል። ዮዲት ጉዲት የአይሁድን እምነት ይዛ እንደተነሳች ከሚተረከው ሌላው ትርክት ጋራ ይጋጫል። በዘመንም ቢያንስ 400 ዓመት ይራራቃል።
ምናልባት መሰሪት ጉዲት ያላት አንዲት የተፈራች ጠንቋይ ትኖራለች። ኃያል በመሆኗ የዚያችን ስም ቀጽለውላት ይሆናል። ከዚህ ቀጥሎ በስመ አብ ወወልድ ብሎ ከሐይቅ የወጡበትን ሁኔታ እንደገና ይተርከዋል። ከዚያም ወደ ሸዋ መግባታቸውን ይናገራል። በመጀመሪያ ደቀ መዝሙር አድርገው ያመነኮሱት የአጎታቸውን ልጅ ማርቆስን ነው። ከዚያም መካን ሲፈልጉ በምድር ጾላኦት ቦታ አገኙ። በዚያም ተቀምጠው 17 ደቀ መዛሙርትን አፈሩ። ከዚያም በምድረ ሸዋ ስብከት ጀመሩ። ምንኩስና ስለማይታወቅ ሕዝቡ መጀመሪያ ይሸሻቸው ነበር። የተጠመቀው ሰይጣን ነገር ገና ደብረ አሰቦ ሳትመሰረት ከአንድ ቦታ ወደ አንድ ቦታ እየተዘዋወሩ ሳለ የተፈጸመ ነው። ወአሃዞ ለወልዱ ባሪያ ሲተረጎም ልጁን ባሪያ ያዘው ይላል። ያዡን ባሪያ ያደርገዋል። ይህንን ባሪያ የሚለውን ስያሜ ከመጀመሪያዎቹ ትውልድ ቅጂ የተወሰደ ነው። የእጨጌ ዮሐንስ ከማ የ1418 ዓመተ ምህረት ቅጂ ይህንን ስም ነው የሚጠቀመው። ደቀ መዝሙሩንም አሳመመው። ቅዱሱም ይዞ ሲያማትብበት ትቶ ወደ ባህር ገባ። አቡነ ተክለ ሃይማኖትም የእግዚአብሔር መዓት አይወርድብህምና ና አሉት። ባሪያውም ወጣ። ሲያማትቡበትም ስረዩ ከሸፈ። ይህንን ፍጡር ነው አጥምቀው ያመነኮሱት። ከዚያም ከምድረ ደዋሮ የመጣውን ሹም ልጅ ፈወሱ። ልጁ የተፈወሰው ሰው ተንባላታዊ መሆኑን ይገልጻል። ተንባላታዊ ሲል ሙስሊም ማለቱ ነው። ገድሉ አቡነ ተክለ ሃይማኖት ደብረ አሰቦን ከመትከላቸው በፊት ለ15 ዓመታት ያህል ምድረ ሸዋን ተዘዋውረው ማስተማራቸውንም ይናገራል። ከዚያም አባ ጌርሎስ አርፈው አባ ዮሐንስ ተተኩ ይላል። አባ ጌርሎስ ያረፉት በ1263 ዓመተ ምህረት ይኩኖ አምላክ ስልጣን በያዘበት ዘመን ነው። አባ ዮሐንስ ወደ ኢትዮጵያ የመጡት በውድም ረአድ ወይም በአምደ ጽዮን ዘመነ መንግስት ነው። በውድም ረአድ ዘመን ተስፋነ እግዚአ ለደብረ ሊባኖስ ዘሽምዛና በ1298 ዓመተ ምህረት በሰጠው ርስት የንጉሱ እንጂ የጳጳሱ ስም አለመኖሩ ምናልባት ከዚህ ዘመን በኋላ ስለመጡ ይሆናል። ንጉስ አምደ ጽዮን ለሐይቅ እስጢፋኖስ በሰጠው ርስት ግን ስማቸው ተጠቅሷል። አንዳንድ ሊቃውንት ከ1303 ዓመተ ምህረት እስከ 1323 ዓመተ ምህረት እንደነበሩ ይገልጻሉ። እንደዚህ ከሆነ የመጡት አቡነ ተክለ ሃይማኖት ከማረፋቸው 2 ዓመት ቀድመው ነው ማለት ነው። በዚህ ጊዜ ደግሞ አቡነ ተክለ ሃይማኖት በዓት ዘግተው ተቀምጠው ስለነበረ አይወጡ። አቡነ ዮሐንስ የመጡት ትንሽ ቀደም ብለው መሆን አለበት። በአንዳንድ ገድሎች አባ ዮሐንስ የመጡት ደብረ አሰቦ ከተመሰረተ በኋላ ነው። እዚህ ግን ገና ሳይመሰረት ነው። አቡነ ተክለ ሃይማኖት ከአቡነ ዮሐንስ ከተመለሱ በኋላ ገዳም ለመትከል መጀመሪያ ያዩት ሞረት ወይም ባሶና ወራና ውስጥ ያለውን ወግዳን ነበረ። ከዚያም ወደ ግራሪያ የደቦት ወደሚባል ቦታ ሄዱ። ሁለቱን አልፈቀዱትም። በመጨረሻም በሰሜን ሰገድ መሪነት ደብረ አሰቦን መረጡ። ገድሉ በደብረ አሰቦ ከአካባቢው ነዋሪዎች ጋር እንዴት እንደተቀራረቡ፣ መነኮሳቱ እንዴት እንደተሰበሰቡ፣ እንዴት ይኖሩ እንደነበር፣ ከአራዊቱ ጋር የነበራቸው ግንኙነት ምን አይነት እንደነበረ በዝርዝር ይተርካል። የደቀ መዛሙርቱንም ስም ይዘረዝራል። ዝርዝሩ ከሐይቁ ቅጂ ጋር ተመሳሳይ ነው። የታዲዮስና የማርቆስ ስም ካለመጠቀሱ በቀር። ወደ ዋሻው ውስጥ ገብተውም ዘግተው 7 ዓመት ጸለዩ። ማርቆስ ቀደም ብሎ በገድሉ የመጀመሪያ ደቀ መዝሙር ሆኖ ተጠቅሶ ነበር። ከ7 ዓመት ቁመት በኋላም አንድ እግራቸው ተሰበረ። ከ7ቱ ዓመት 3 ዓመት እህል አልቀመሱም። በዚህ ምክንያት ደከሙ።
በመጨረሻም ከእግዚአብሔር ቃል ኪዳን አግኝተው ያሰሯቸውን ሁሉ ፈተው በሕማመ ብድብድ አረፉ። አራዊቱ የታሰሩበትን ዘመን 18 ያደርገዋል። ይህም በደብረ ሊባኖስ የኖሩበት ዘመን 18 አድርጎታል ማለት ነው። ያረፉበትን ዕድሜ በ99 ዓመት ከ2 ወር ከ10 ቀን ያደርገዋል። ቀኑንም በነሐሴ 24 ቀን፣ የተቀበሩትም በዋሻው ውስጥ ነው። በመጨረሻም ለአቡነ ዮሐንስ ከማ ምስጋና ያቀርባል። ከአቡነ ተክለ ሃይማኖት በኋላ የተደረገውን የመንበር ርክክብ ይተርካል። በመቀጠልም በሰይፈ አርዕድ ዘመን ከ1336 እስከ 1364 ዓመተ ምህረት ከዋልድባ ስለመጡ መነኮሳት ይነግረናል። ይህም ጻድቁ ካረፉ ከ30 ወይም ከ40 ዓመታት በኋላ ማለት ነው። ከዚያም በአቡነ ፊልጶስ ዘመን ስለተሰየሙት 12 ንቡራነ እድና ስለ አገልግሎታቸው ይነግረናል። የሸዋ ሰዎች ተስካሩን በመርሳታቸውም ይወቅሳል። መጽሐፉ የተገለጠው ወይም ለመጀመሪያ ጊዜ የተጻፈው በሰባተኛው ትውልድ ነው ይላል። ይሄም በሰባተኛው አበእምኔት በዮሐንስ ከማ ጊዜ ማለቱ ነው። ዮሐንስ ከማ የነበረው በአጼ ይስሐቅ ከ1407 እስከ 1423 ዓመተ ምህረትና በአጼ ዘርዓ ያዕቆብ ዘመን ከ1427 እስከ 1461 ዓመተ ምህረት ነው። ይህ ትረካ ስለ መጀመሪያው የደብረ ሊባኖሱ ቅጂ የሚነግረን ነው። ይሄኛው ገድል ግን የተጻፈው ወይም የተቀዳው በ7007 ዓመተ ምህረት በመንግስተ ገብረ መስቀል ነው። ይህም ማለት በ1507 ዓመተ ምህረት በአጼ ልብነ ድንግል ጊዜ መሆኑ ነው። በመጽሐፉ መጨረሻ በአቡነ ጴጥሮስ 18ኛ ዓመተ ሲመት በንጉሥ ልብነ ድንግል 15ኛ ዓመተ ንግሰ መጽሐፉ ተፈጸመ ይላል። ይሄም ማለት በ1507 ዓመተ ምህረት መሆኑ ነው። የአቡነ ጴጥሮስን ሲመት ከ1489 እስከ 1516 ዓመተ ምህረት ይዘን ከቆጠርን ግን በትክክል 1507 ዓመተ ምህረት ላይ ይሆናል። በዚህ መግለጫ ላይ በ6560 ዓመተ ምህረት ወይም በ1060 ዓመተ ምህረት በ772 ዓመተ ሰማዕታት በ1049 ዓመተ ምህረት የተገለጸው ግልጽ አይደለም። የሚጣቁ ቅጂ ከእጨጌ ዮሐንስ ከማ ከሐይቁና ከሁለተኛው የደብረ ሊባኖስ ቅጂ እየተወሰደ የተጻፈ ነው። ከገድሉ ቀጥሎ መጽሐፈ ፍልሰቱ ይቀጥላል። ከዚያም በ3 ክፍል እያንዳንዳቸው 22 የሆኑ 66 ተአምራት ተቀምጠዋል። ተአምራቱ ከግራኝ በፊት የተፈጸሙ ናቸው። በመካከል የሚያነሳቸው አባቶችና ነገስታትም ከዚያ ዘመን በፊት የነበሩ ናቸው። ለአረማዊቷ ሴት ወደ አቡነ እንድርያስ ወይም በአጼ ዘርዓ ያዕቆብ ዘመን እንድትሄድ መንገሩ በአቡነ መርሃ ክርስቶስ ጊዜ ከ1455 እስከ 1489 ዓመተ ምህረት ሽባው ልጅ መፈወሱ ንጉሥ እስክንድር ከ1471 እስከ 1487 ዓመተ ምህረት አረማውያንን ለመውጋት ሲነሳ አቡነ መርሃ ክርስቶስ በአጸደ ነፍስ ያሉትን የአቡነ ተክለ ሃይማኖትን እርዳታ እንዲጠይቁለት መለመኑ የሚጠቀሱ ናቸው። በተአምሩ መጨረሻ አቡነ ጴጥሮስ ይጠቀሳሉ። ይህም ተአምራቱ ተጠቃለው የተጻፉት በተለይ በልደቱ በእረፍቱና በፍልሰቱ የሚነበቡ 22 ተአምራት በእርሳቸው ዘመን ስለሆነ ሳይሆን አይቀርም። ከዚያም የዘመናቸውን ቅደም ተከተል ያስቀምጣል። ዘመኑንም 99 ዓመት ከ10 ወር ከ10 ቀን ያደርገዋል። በገድሉ ላይ ካስቀመጠው ይለያል። እዚያ ወሩን 2 ወር ነበር ያደረገው። 22 ዓመት በአባታቸው ቤት፣ 3 ዓመት በከተታ፣ 9 ወር በዊፋት፣ 12 ዓመት በዳሞት፣ 10 ዓመት በአምሃራ፣ 11 ዓመት በሐይቅ፣ 11 ዓመት በደብረ ዳሞ፣ 1 ዓመት በትግራይ ገዳማትና በኢየሩሳሌም፣ 1 ወር በዳዳ፣ 22 ዓመት ከ10 ወር
በደብረ ሊባኖስ ይላል። እንዲህ ከሆነ ዕድሜያቸው 93 ዓመት ከ8 ወር ነበር ማለት ነው። ያልተካተተ 6 ዓመት ያህል አለ። ከዚህ በመቀጠል ልደታ አበው ይቀጥላል። ከአቡነ ተክለ ሃይማኖት ገድል ቀጥሎ የገብረ ክርስቶስ ገድል ይቀጥላል። 9 ገድለ ተክለ ሃይማኖት ዘደብረ ሊባኖስ። ከሁሉም የገድለ ተክለ ሃይማኖት ቅጂዎች መካከል እጅግ የታወቀውና በብዛትም የተሰራጨው የደብረ ሊባኖሱ ቅጂ ነው። ለዚህ የመጀመሪያ ምክንያት ሊሆን የሚችለው የገዳሙ መነኮሳት በየሀገሩ እየተጓዙ ማስተማራቸውና ገዳማትን መትከላቸው ነው። እነዚህ ገዳማት የገድሉን ቅጂ ሲፈልጉ ከደብረ ሊባኖስ ገዳም ስለሚገለብጡ የደብረ ሊባኖሱ ቅጂ በየቦታው ሳይሰራጭ አልቀረም። ሁለተኛው ምክንያት ደግሞ በመካከለኛው ዘመን ሁለተኛ አጋማሽ ላይ ገዳሙ እየታወቀ ሲመጣና የገዳሙ አበምኔቶችም በሸዋ በአምሃራና በደቡብ የተለያዩ ሀገረ ስብከቶችን እንዲያስተዳድሩ በነገስታቱ ኃላፊነት ሲሰጣቸው የደብረ ሊባኖሱን ቅጂ ወደ ተለያዩ ቦታዎች የመውሰድ ዕድል ሳያገኙ አልቀሩም። ሶስተኛው ምክንያት ደግሞ በጎንደር ዘመን መጀመሪያ ላይ የደብረ ሊባኖስ መነኮሳት ወደ ጎንደር ተጉዘው በዚያ ማዕከል ሲመሰርቱ ይዘውት የሄዱት የደብረ ሊባኖሱን ቅጂ በመሆኑ በጎንደርና በጎጃም አድባራትና ገዳማት ይሄ ቅጂ የመሰራጨት ዕድል አግኝቷል። በመቅደላ ጦርነት ጊዜ ከተዘረፉትም ሆነ በሚስዮናውያን በሀገር አሳሾች እጅ ወደ አውሮፓ ከተሻገሩት ቅጂዎች አብዛኛዎቹ የደብረ ሊባኖሱ ቅጂ የሆነውም ለዚህ ነው። አራተኛው ምክንያት ደግሞ ከአጼ ዮሐንስ ዘመን በኋላ ገዳሙ እንደገና ሲያንሰራራ የመታመምና የመሰራጨት ዕድል ያገኘው የደብረ ሊባኖሱ ቅጂ መሆኑ ነው። የደብረ ሊባኖሱ ቅጂ የተጻፈው በ16ኛው መክዘብ በመሆኑ ብዙዎቹ ሊቃውንት ተስማምተውበታል። ብዙዎቹ የደብረ ሊባኖስ ቅጂዎች ላይ ገድሉ የተጻፈበትን ዘመን በተመለከተ 3 ነገሮችን ይነግሩናል። የመጀመሪያው አስጻፊውን፣ ሁለተኛው ዘመኑን፣ ሶስተኛው ደግሞ በዘመኑ የነበረውን ንጉሥ በተመለከተ ነው። አስጻፊውን ቀደም ብለን እንዳነሳ ነው ለአቡነ ዮሐንስ ከማና ለአቡነ ጴጥሮስ ይሰጣሉ። አቡነ ዮሐንስ ከማን በተመለከተ መጽሐፉ በእርሱ ዘመን መገለጡን ነው የሚነግሩን። ይህ የመጀመሪያው ቅጂ በዮሐንስ ከማ ጊዜ መጻፉን ያሳየናል። በኋላ ግን መረጃዎቹ እየተሰባሰቡና ተአምራቱም እየበዙ ሲሄዱ ሰፊውና ዛሬ ከሞላ ጎደል የምናውቀው የደብረ ሊባኖስ ቅጂ በአቡነ ጴጥሮስ አማካኝነት እንደገና ተጽፏል። በትእዛዘ አቡነ ጴጥሮስ ዲበ መንበረ ተክለ ሃይማኖት ዘነበረ ሜላተ ጽድቁ ዘተአጽፈ ሲተረጎም በመንበረ ተክለ ሃይማኖት ላይ በነበረውና የጽድቁ ሐር እጥፍ በሆነው በአባታችን በጴጥሮስ ትእዛዝ። ወበሃፀ ፍቅሩ ዘተነድፈ ሲተረጎም በፍቅሩ ፍላጻ በተነደፈ። ዘንተ መጽሐፈ ከመ ያሃሉ ዘልፈ ይህ ለምን ጊዜውም የሚኖር መጽሐፍ። ይክደነነ ዘብርሃነ አጽፈ በብርሃኑ አጽፍ ይክደነን። ወብዕለ ጸጋሁ ትሩፈ በተትረፈረፈው የጸጋው ሀብትን ለዓለመ ዓለም አሜን ይላሉ ሁኔታውን ሲገልጹ። በፓሪስ ብሔራዊ ቤተ መጻሕፍት የሚገኘው ቅጂም በትእዛዝ አቡነ ጴጥሮስ ዲበ መንበረ ተክለ ሃይማኖት ዘነበረ ወሜላተ ጽድቁ ዘተአጽፈ ወበሃፀ ፍቅሩ ዘተነድፈ ተጽሕፈ ዝንቱ መጽሐፈ ከመ ያሃሉ ዘልፈ ይክድኖ ዘብርሃነ አጽፈ ወብዕለ ጸጋሁ ትሩፈ በዓለመ ዓለም አሜን በማለት ይገልጸዋል።
ሌሎች ቅጂዎችን በዚህ ይስማማሉ። አንዳንዶቹ ገድሎች የተጻፈበትን ጊዜ በአቡነ ጴጥሮስ በ28ኛው ዘመን ሲመት ሲያደርጉት፣ ሌሎቹ ደግሞ በ20ኛው ዓመቱ ወይም እስራይ ዓመት ያደርጉታል። አቡነ ጴጥሮስ የተሾመው በ1488 ወይም 89 ዓመተ ምህረት ነው። 20ኛው ዓመቱ በ1509 ዓመተ ምህረት ይሆናል። 28ኛው ደግሞ በ1517 ዓመተ ምህረት ነው። አቡነ ጴጥሮስ ያረፈው በ1514 እስከ 16 ዓመተ ምህረት ነው። በመሆኑም በ1509 ዓመተ ምህረት የሚለው የተሻለ ተአማኒ ይሆናል። የተጻፈበትን ዘመን በተመለከተ 3 አይነት ዘመናት ተጽፈዋል። የመጀመሪያው ወተጽሕፈተ ዛቲ መጽሐፍ፣ ይህቺ መጽሐፍ በ7007 ዓመተ ምህረት ተጻፈች የሚለው ነው። ይህ ከጠቅላላ ዘመኑ በ5500 ዘመን ስናነሳለት 1507 ዓመተ ምህረት ይሆናል። በሌላ በኩል ደግሞ ከዚህ ለየት ያለ የዘመን ቁጥርን እናገኛለን። ይኸውም በ6560 ዓመተ ኩነኔ ከዓመተ ኩነኔ 6560 የሚለው ነው። ከዚህ ዘመን ላይ 5500 ስንቀንስለት 1060 ዓመት ይሆናል። ጌታቸው ኃይሌ በዚህ ስም የሚጠራ ሌላ ቅዱስ በዚህ ዘመን ይኖር ይሆናል ይላሉ። እንደ እኔ ግምት ግን ገድል ጸሐፊው የተቆጠረበትን የዘመን መጠሪያ ስሌት ያወቅነው አልመሰለኝም። በ447 ዓመተ ምህረት አካባቢ የሚጀምር የዘመን መቁጠሪያ ስሌት ሳይኖር አይቀርም። ሶስተኛው ገድሉ እንደተጻፈበት የተገለጠው ዘመን ደግሞ በ6542 ተብሎ የተጠቀሰው ነው። ከዘመኑ 5500 ስናነሳለት 1042 ይሆናል። ዘመኑ ከሌላ ስሌት ካልተቆጠረ በቀር ሊሆን አይችልም። በሶስተኝነት የገድሉ ቅጂዎች የሚሰጡን የዘመን ፍንጭ በዘመኑ የተጻፈበትን ንጉሥ በተመለከተ ነው። እንዲህ ይላሉ። በ7007 ዓመተ ምህረት በመንግስት ገብረ መስቀል በ7007 ዓመተ ምህረት በገብረ መስቀል መንግስት ጊዜ ለንጉሥነ ልብነ ድንግል በ15 ዓመተ ምህረት በ15 ዓመተ መንግስቱ በንጉሱ ገብረ መስቀል በ15ኛ ዘመነ መንግስቱ 7007 ዓመተ ምህረት በ1507 ዓመተ ምህረት ማለት ነው። ንጉስ ገብረ መስቀል የተባለው አጼ ልብነ ድንግል ነው። የነገሰው በ1500 በመሆኑ በ15ኛው ዓመቱ በ1515 ዓመተ ምህረት ይሆናል። ከዚያኛው ዘመን ጋር የ8 ዓመት ልዩነት አለው። ምናልባት ሌላ ቅጂ ከበፊቱ ገድል ገልብጦ በዚህ ዘመን አልቆ ይሆናል። የደብረ ሊባኖሱን ገድለ ተክለ ሃይማኖት ቅጂዎች በብዛት የምናገኘው ከ17ኛውና 18ኛው መክዘ ግልባጮች ነው። የጎንደር መንግስት ሲረጋጋ መቀመጫቸውን በጎንደር አዞዞ ያደረጉት ደብረ ሊባኖሳውያን የአቡነ ተክለ ሃይማኖት ገድል ይበልጥ ተስፋፍቶ እንዲጻፍ አድርገዋል። በጣና ገዳማት፣ በጎንደር ከተማ አድባራትና በጎንድ ተክለ ሃይማኖት ገዳም የሚገኙ አብዛኞቹ ቅጂዎች የዚህ ሥራ ውጤቶች ናቸው። በዩጋንዳ ተክለ ሃይማኖት ወይም ጣና የሚገኘው ቅጂ ተጽሕፈ ዝንቱ መጽሐፈ ገድለ ለአቡነ ክቡር ወሰናየ ዝክር ብፁዓዊ መስተጋድል ሰማዕት ወጻድቅ አባ ተክለ ሃይማኖት በትእዛዘ ክቡር አባ ዮሐንስ አንድ ሁልቆሙ ለአበይት መምህራን ዘደብረ ሊባኖስ ርእሰ ኩሎን አድባራት ዘውእቱ እስራይ ወራብአይ እሉ ነበሩ ዲበ መንበረ ዝንቱ አብ በዓለ ዛቲ ገድል በመዋዕለ ንጉሥነ አእላፍ ሰገድ ዘተሰሚየ በጸጋ እግዚአብሔር ዮሐንስ ርቱዕ ሃይማኖት
እንዘ ንግሥትነ አእላፈ ሞገሳ ዘተሰምየት በጸጋ እግዚአብሔር ሰብለ ወንጌል። ተረጎም ሰማዕትና ጻድቅ ተጋዳሊ ብፁዓዊ ባለ መልካምም መታሰቢያ የሆነ የክቡር አባታችን ተክለ ሃይማኖት መጽሐፈ ገድል የአድባራት ሁሉ ታላቅ ከሆነችው ከደብረ ሊባኖስ መምህራን አንዱ በሆነው በክቡር አባታችን በዮሐንስ ትእዛዝ ተጻፈች። እርሱም በዚህ በባለ ገድሉ አባታችን መንበር ከተቀመጡት መምህራን 24ኛው ነው። የተጻፈውም ሃይማኖቱ በቀናች በአእላፍ ሰገድ ዮሐንስ በጸጋ እግዚአብሔር ሰብለ ወንጌል ተብላ በተጠራች በንግሥታችንም በአእላፈ ሞገሳ ዘመን ነው። ገድሉ የተጻፈው በ24ኛው እጨጌ በአቡነ ዮሐንስ ትእዛዝ በንጉሥ ዮሐንስ አንደኛ ዘመን ከ1660 እስከ 1674 ዓመተ ምህረት መሆኑን ይገልጻል። አቡነ ዮሐንስ በገድሉ ላይ 24ኛ እጨጌ ተብለዋል። በገድለ ዕንባቆም በምናገኘው ዝርዝር ግን 21ኛ እጨጌ ናቸው። በዚህ ዘመን የእጨጌዎች መሻርና ዳግም መሾም ተዘውትሮ ስለነበረ ቁጥሩ እንደ ቆጣሪው ነው። የክብራን ገብርኤል ገድለ ተክለ ሃይማኖትም የተጻፈው በአድያም ሰገድ ኢያሱ ዘመን በመሆኑ ጸሎቱ ወበረኮቱ ለአቡነ ተክለ ሃይማኖት የሃሉ ምስለ ንጉሥነ ኢያሱ ይላል። የተጻፈው አጼ ኢያሱ በነገሰ በ12ኛው ዓመት ማለት በ1686 መሆኑን ነው የሚጠቁም መረጃም አለው። ከአምደ ጽዮን ጀምሮ ዘመኑ ሲቆጠር እስከ አድያም ሰገድ 12ኛ ዓመት ድረስ የዘመኑ ቁጥር 371 ዓመት ነው ይላል። የአዘዞ ተክለ ሃይማኖት ገድለ ተክለ ሃይማኖት የአጼ አድያም ሰገድ ቅጂ መሆኑን የደብሩ ትውፊት ይገልጻል። በመቅደላ ጦርነት ተወስደው በብሪቲሽ ሙዚየም የሚገኙትን የጎንደር ቅጂዎች ናቸው። በብሪቲሽ ሙዚየም ያለው የጎንደር በዓታ ቅጂም በንጉሥ ተክለ ሃይማኖት ዘመን ከ1762 እስከ 1770 ዓመተ ምህረት የተጻፈ ነው። ገድሉ ሰፊና ባለ 116 ምዕራፍ ነው። ከዚህ በተጨማሪ መጽሐፈ ፍልሰቱንና መጽሐፈ ተአምራቱን ይዟል። ገድሉን የጻፈው ገብረ መስቀል የተባለው ጸሐፊ ነው። እርሱም በአቡነ ጴጥሮስ ትእዛዝ ገድሉን መጻፉን ይገልጻል። ከደብረ ሊባኖሱ ቅጂዎች ውስጥ በጣም የታወቁት 3 ናቸው። በጠቅላይ ቤተ ክህነት አማካኝነት በትንሣኤ ዘጉባኤ ታትሞ በየአብያተ ክርስቲያኑ የተሰራጨው ዋሊስ በጅ በ1910 ዓመተ ምህረት ለንደን ላይ በእንግሊዘኛ ተርጉሞ ያሳተመው የአዞዞ ቅጂ የሚባለውና ገዳሙ ራሱ ያሳተመው ቅጂዎች ናቸው። አመሰግናለሁ። ለዛሬ እዚህ ላይ እናቆማለን። የኢትዮጵያዊው ሱራፌ ምዕራፍ 2 ገድለ ተክለ ሃይማኖት ቁጥር 8ና ቁጥር 9ን አስደምጫችኋለሁ። በሚቀጥለው ንባብ ቁጥር 10 ገድለ ተክለ ሃይማኖት አረብኛ ቅጂ የተሰኘውን ይዤ እቀርባለሁ። አመሰግናለሁ።